አዶኒ አካውንት ላይ የአንፎሎ ቻሌንጅ ጀምሯል። እዚህ ሶሻል ሚዲያ ላይ ሁሉ ጊዜም ጣት የሚጠቀመው አንድ ሰው ላይ ነው። በቃ እንዴ አንድ የአርቲስቶች ምናምን የሏችሁም እንዴ? መምህር ምህረተአብ አሰፋ የት ነህ? አንድ ቪዲዮ ልጨምር እንጂስ ቢካዝ በቃ ሰንስ ሊሰጠኝ ስላልቻለ ስንትና ስንት ባለጌ ስንት ጋለሞታ ዘርም ሳይሉ ሃይማኖትም ሳይሉ ህዝብም ሳይቀር እንደፈለጉ ተንዘላዝለው እንደፈለጉ ተራቅተው እንደፈለጉ አዋርደው እንደፈለጉ አንቋሸው ምንም ያላላችኋቸው አሁን ይሄ ልጅ እንዲህ አለ ብላችሁ ለምን ሀዘንህ ገለጽክ? ለምን ለአንድ ህዝብ ህይወታቸው ላጡ ሰዎች ለምን ድምጽ ሆንክ ብለህ ለነዛ ድምጽ አትሆን ለነዚህ ለምን ድምጽ ሆንክ ብለህ የምትሉ አንፋለው እናርገው እንዲህ እናርገው ብላችሁ እንደዚህ ያረበሻችሁ እንዴት በምን ሂሳብ ነው ያያችሁት? አስገደ እንደሾ ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። እንግዲህ ዛሬ እጅግ በርከት ያሉ ቪዲዮዎችን ነው ይዤላችሁ የመጣሁት። የወንድማችን አዶናይ ትላንት ቪዲዮ ሰርቼላችሁ ነበረ። የአንፎሎው ለማድረግ እንግዲህ እየተዘጋጁ የነበሩ ሰዎች ነበሩ። አንድ ሰው ነው እንግዲህ ይሄንን ተቃውሞ ሊያነሳ ነው ምናምን ብዬ ሰርቼላችሁ የነበረው። ነገር ግን እንግዲህ ይሄንን ጉዳይ ኦን ሆኖ አዶናይ ከትላንት በፊት 6 ሚሊዮን ደርሶ ነበር። ዛሬ ደግሞ እንግዲህ 5.9 ነው ያለው ማለት ነው። ይሄንን ቻሌንጅ እንግዲህ እንደጀመሩት ነው የሚያሳየው እና እንግዲህ እጅግ በጣም የሚያሳዝን ነገር ነው እና ከዚህ አንጻር ደግሞ ሌሎች ነገሮችን እናያለን ማለት ነው። ከዮኒ ማኛ አለ የሱም ጉዳይ እናነሳለን። አስጌ ዴንዴሾ ተሳድቧል። ይህንን ነገር ደግሞ ልክ ነው ወይስ ልክ አይደለም የሚለውን እናያለን። ሌሎችም አሉ ከሃይማኖት አንጻር የተነሱ ጉዳዮች እና እንግዲህ እነዚህ አብረን የምናያቸው ጉዳዮች ናቸው ማለት ነው። እንግዲህ የልባችን ዛሬ እናወራለን ማለት ነው። እናንተም እንግዲህ ታግዙኛላችሁ። ይህንን ጉዳይ ከተሳሳትኩኝ ስህተት ነው፣ ልክ ከሆንኩኝ ደግሞ ልክ ነው። ነገር ግን ይህንን አስተካክል የምትሉኝ ነገር ካለ እንግዲህ እኔም ታረማለሁ ማለት ነው። ይህንን ሀሳብ ለእናንተ ያመጣሁት እንግዲህ እንድንወያይበት እንጂ እኔ ልክ ነኝ ብዬ ለመናገር አስቤ እንዳልሆነ እንድታውቁልኝ በትህትና ጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ፣ ሁሉም ጋር እንዲዳረስ። በስተመጨረሻ ደግሞ ኮመንት ሰጡበታላችሁ ማለት ነው። መልካም ቆይታ ይሆንላችሁ። እባካችሁ የማዳም ቅመሞች ሁሌ እናገራለሁ፣ ድብቅ ካሜራ ቤት ውስጥ አለ፣ ጥንቃቄ አድርጉ። እስቲ አሁን ተመልከቷት፣ ትችልች በድብቅ ካሜራ ተቀረጸች፣ ቪዲዮ ተያዘባት፣ ይሄው ህይወቷ አሁን አደጋ ላይ ነው ያለው። እባካችሁ እናንተም እንደዚህ እንዳትሆኑ። ሲቀጥል ደግሞ እንደዚህ አይነት ተጸያፊ ነገር አይደረግም። ለሱም ራሳችሁን ቆጥቡ። ምንም ያክል ብትናደዱባቸው ራሳችሁ መቆጠብ አለባችሁ። አንድ አፕሊኬሽን አለ፣ ድብቅ ካሜራ ምኑ ጋር እንዳለ ያሳያችኋል። ልክ አፑን ስትከፍቱት ማለት ነው። በቀላሉ ያንን አፕ አውርዳችሁ ድብቅ ካሜራ ምኑ ጋር እንዳለ በመለየት እባካችሁ በአላህ ጠይቃችኋለሁ፣ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። እኛው ለኛ ነን ያለነው። እባካችሁ ራሳችሁን ጠብቁበት። አፑን ከየት እንደምታወርዱን ያሳያችኋለሁ። ይሄንን ቪዲዮ ግን እባካችሁ ለሁሉም ለማዳም ቤት ላሉ ቅመሞች ሼር አድርጉላቸው። እንዲሁም ፌቨራይት ላይ ያደረጋችሁ ሴፍ አድርጋችሁ አስቀምጡት፣ ለሆነ ቀን ስለሚጠቅማችሁ ማለት ነው። አፑንም ለማውረድ ወደ ስልካችሁ ፕሌይ ስቶር ትገቡና እዚህ ሰርች ቦታው ላይ ዙራ ፕሮ ብላችሁ ሰርች ታደርጋላችሁ። በመቀጠል መጀመሪያ ላይ የሚመጣላችሁን አፕ ኢንስቶል አድርጋችሁ ኦፕን ብላችሁ ወደ አፑ ትገቡና እዚህ ሰርች ቦታው ላይ ትነካላችሁ። በመቀጠል HCD ብላችሁ ሰርች በማድረግ መጀመሪያ ላይ የሚመጣላችሁ ምስል ትነኩና ወታይ ዝቅ በማድረግ ጌቲት ነው በማለት አፑን አወርዳችሁ ምኑ ጋር የተደበቀ ካሜራ እንዳለ በዚህ አፕ መለየት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አንዳንድ እያላችሁ ጻፉልኝ። ተጠቀሙበት። አመሰግናለሁ። ራሳችሁን ጠብቁ። ጋይስ ምናልባት ይሄንን ቪዲዮ እጅግ በጣም ጠቃሚ ነው ብዬ ስላሰብኩኝ ነው ያመጣሁት ማለት ነው። የትም አገር ያላችሁ ሴት እህቶቻችን ወይ ደግሞ ወንዶችም ልትሆኑ ይችላላችሁ። ይሄንን ነገር ምናልባት እነሱን ጎዳሁኝ ብላችሁ ይሄንን ነገር ብታደርጉ ምንም የሚያመጣው ለውጥ የለም።
ምናልባት አደጋ ሊኖረው ይችላል። ለነሱ ለውጥ አያመጣም። ለእናንተ ደስታ ሊሰማችሁ ይችላል። ነገር ግን ለውጥ የሚያመጣ ነገር አይደለም። ስለዚህ እባካችሁ ሴት እህቶቻችን፣ ሌሎቻችሁንም የትም ሀገር የምትገኙ ወንድሞቻችን፣ ወገኖቻችን ሁላችሁንም ይህንን ነገር እንግዲህ ምናልባት ይጠቅማችኋል ብዬ ነው ያመጣሁት ማለት ነው። ሺህ ሰው ቢያየው ይሄ ሺህ ሰው ሼር ሲያደርግ ጥሩ ነው ብዬ ስላሰብኩኝ ነው እና ለጥንቃቄ ያልነው ይህንን ቪዲዮ ያመጣሁት ማለት ነው። ወደ ቀጣይ ቪዲዮ አሻግራችኋለሁ። ብስራት ገመቹን እንግዲህ ታውቋታላችሁ እና በጣም ብዙዎች የድሮ ቪዲዮቿን የድሮ ፎቶዎቿን እያወጡ በጣም ተቀይራለች፣ ሰርጀሪም አሰርታለች እያሉ ያወራሉና አዎ አድርጌያለሁ፣ ወደፊትም አስተካክላለሁ፣ ራሴን አሳምራለሁ ብላ በኮንፊደንስ የተናገረችው ስሟት። ራሴን ለማሳመር ብዙ አድርጌያለሁ፣ ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። ዘመን የደረሰው እዚህ ድረስ። የፈለገ ሰው ይሰራ፣ የፈለገ ሰው ራሱን ያሳምር። እንደምታዩት ነው እንግዲህ ለውጧ። እውነትም ተለውጣለች፣ እውነትም ደግሞ አምሮባታል፣ በጣም ተቀይራለች። ታዲያ ስለ ሰርጀሪ በጣም ብዙ ሰዎች የተለያየ አይነት አስተሳሰብ አላቸው። ሰርጀሪን ሰዎች ለበጣም ብዙ ነገር ይጠቀሙታል። ያው ራሳቸውን ለማሳመር የሆነ ነገር ለመጨመር የሚጠቀሙት አሉ። አንዳንዶች ደግሞ በአደጋም ይሁን በተፈጥሮ ምክንያት የሆነ ነገራቸውን ለማስተካከል የሚጠቀሙበት ሰዎች አሉ። እንደዚሁም ደግሞ ያው በፊታቸው ፊቸር ምክንያት ትምህርት ቤትም ሆነ በተለያየ ቦታ ቡሊ የሚደረጉ በሰውነታቸው የሚያፍሩ ሰዎች አሉ። ታዲያ ግን ሰርጀሪ ብቻ ነው መፍትሄ በሚለው እኔ አልስማማም። ምክንያቱም አቅም የሌላቸው ሰዎች አሉ። ያንን ነገር አፎርድ አድርገው ፊታቸውን ማስተካከል የማይችሉ ሰዎች ላይ ዋናው ጭንቅላት ላይ መስራት ነው ብዬ አምናለሁ። አቅሙ ላላቸው ራሳቸውን ላሳመሩ እሰየው፣ እኔ እሱንም አልቃወምም። ግን ደግሞ ከልኩ ሲያልፍ በተደጋጋሚ ከማድረግ የተነሳ ጭንቅላታችን እያንዳንዱ ነገራችን መቀየር እንዳለበት ያስብና ሱስ ውስጥ እንቀመጣለን ማለት ነውና በጣም ኮንሲኩዌንስ አለው። እሱንም ላሳያችሁ። ተለከቷት ነው። ዶናቴላ ቨርሳቺ ትባላለች። የቨርሳቺ ካምፓኒ ያው ኦነር ነች ማለት ነውና ይሄ ነበረ የመጀመሪያ ናቹራል ሉኳ። አሁን ላይ ደግሞ ከተደጋጋሚ ሰርጀሪዎች በኋላ የመጣባት ሳይድ ኢፌክት ይሄን ይመስላል። አሁን ሊትራሊ ሰው ሙላ አትመስልም። እግዚአብሔር ቅር ይበለኝና አሁን ይሄንን ድሮዋን ነው ምንናፍቀው አይደለ? እና ይሄ ነው ችግሩ። ሳይድ ኢፌክቱ ሲበዛ ከመደጋገም የተነሳ ኢንሴኩሪቲ ያመጣል። በቃ ናቹራል ነገራችንን በአጠቃላይ ወደ መጥላት ውስጥ እንገባለን። አይብዛ ባይኔ። በተረፈ ግን ሰው ኢንሴኩር የሚያደርገውን በተፈጥሮ ይሄን ነገር አልወደውም ብሎ የሚያስበውን ነገር ቢያስተካክል ብዙ ክፋት አለው ብዬ አላስብም። ታዲያ እናንተ ስለ ሰርጀሪ ያላችሁ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ደግሞ ከተመቻችሁ ፎሎ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ጋይስ። ይሄንን ቪዲዮ እጅግ በጣም ስላስገረመኝ ነው ያመጣሁት ማለት ነው። እንግዲህ እቺ እህታችን በጣም ከምወዳቸው በራሳቸው ከሚተማመኑ ሴቶች አንዷ ነች። ምናልባት ለሴቶች እጅግ በጣም መከበር ያለባት አክብሯት ማለት እፈልጋለሁ። ብዙ ሴቶች ትዳር ያደርጉና እንግዲህ ከዛ በኋላ የቤት ሰራተኛ ነው የሚያደርገዋቸው ማለት ነው፣ ብዙዎቹ ስንመለከት በአገራችን ሁኔታ አንጻር ማለት ነው። ስለዚህ ይህንን ነገር ምናልባት እንደነዚህ አይነት ሴቶች በአሁኑ ሰዓት እየመጡ ነው ያሉት። በጣም ጥሩ ነገር ነው። ይህንን ነገር የሚገላግላችሁ ነው ለሴቶች ማለት ነው። ግን ይህንን ምላችሁ የእሷን መልእክት ወይም እሷ የምትናገራቸውን ነገሮች ሙሉ በሙሉ መውሰድ አለባችሁ እያልኩኝ አይደለም። ምናልባት ስህተት ሊኖርባት ይችላል። አንዳንድ ነገሮችንም ልጨምርላችሁ። እቺ እህታችን ምናልባት አቅም ያላት ይመስለኛል። በብርም በሌሎች ነገሮችም አቅም አላት። ይቺ ልጅ የፈለገችውን ማድረግ ትችላለች በራሷ ማለት ነው። ደስ ያላትን መናገር፣ ወደ ነገር ማድረግ ትችላለች። ይህንን የሚሆንበት ምክንያት የእሷ ጊዜ ጥሩ ሁኔታ ላይ ስላለች ነው እንጂ አቅም ሳይኖረን ምንም ነገር ሳይኖረን ከቤታችን ወጥተን መሄድ አንችልም። ነገር ግን ይህንን የሚያስረዳው እሷን የደረሰችበት ቦታ ላይ ለመድረስ የግድ አቅም መፍጠር አለባችሁ ሴቶች። ስለዚህ እቺ እህታችን ጥሩ ነገር ነው ያደረገችው። ስለ ሰርጀሪ ጉዳይ ደግሞ እንግዲህ ሰው ከፈለገ መስራት ይችላል። ነገር ግን ይህን ነገር በስፖርት የሚመጣ ይመስለኛል ካልሳሳትኩኝ። እንግዲህ ስፖርት ብንሰራ ነው መልካም ብዬ አስባለሁ። የእናንተ ሀሳብ እዚህ ላይ ማስቀመጥ ትችላላችሁ፣ ሴቶቹ ማለት ነው። እንግዲህ ወንዶቹ ሀሳብ መስጠት ትችላላችሁ። ወደ ቀጣይ ቪዲዮ አሻግራችኋለሁ። መምህር ምህረተአብ አሰፋ የት ነህ? እባክናለሁ። አንተ
አባቶቻችን ትሻላል። ና እውነት ና። ብዙ ሰድበናል፣ ብዙ ጥቅመኛ ነህ ብለናል። ነገር ግን ነግረህን ነበር። መምህር ምረታብ እንደዛ ነፍሱን አስይዞ ለሃይማኖቱ ሲታገል ወጣቱን ሲያነቃቃ እናንተ ግን ጥቅመኛ ብላችሁ እንዴት አድርጋችሁ እንደገፋችሁ ታውቃላችሁ። ሰው መግፋት ትችሉበታላችሁ እስከ ጥግ ድረስ ነው። ጥቅም ከነፍስ አይበልጥ። እናንተ ጥቅመኛ ብላችሁ ነው ያባረራችሁት። አገፋፋችሁን አስተካክሉ። ከዚህ በፊትም ተናግረናል። ሰውን ስገፉ እስከ ጥግ ነው። የእናንተ መግፋት ግን እግዚአብሔር እጅ ላይ ነው የሚጥለው። ዲያቆን ሄኖክ በደንብ የሚናገርልህ ሃይማኖቱን ላይ እንደቀየርክ ነው። የኦርቶዶክስ ካባን ለብሰ እኔ ካቶሊክ አባቶች ጋር ኢትዮጵያውያን በማያውቁት የኢትዮጵያ ኦርቶዶክስ ተዋህዶ ባልፈቀደችው ከካቶሊክ ዋናው ፖፕ ጋር ተገናኝተ ብዙ ሴራ እንደሰራ ተደርሶበታል። በቅርብ መግለጫው ይወጣል። በቅርብ ይወጣል። እውነቱ ነው የሚነገር የሚባለው ነገር ሀቅ እንደሆነ ሄኖክ ዲያቆን ሄኖክ የምትሰራው ስራ በኦርቶዶክስ ከቨር ተደርጋ ምን እየሰራ እንደሆነ በደንብ ተደርሶበታል። ካንተ ሚሊዮን ጊዜ ኦርቶዶክስ ትበልጣለች። አንተ ህዝቡ እንዲዘናጋ ነጭ እያስለበስ ቁማሩን ተጫወተዋለህ። አዎ አስገደ እንደሾ ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ። ቀላል ነው። ምግብ ቤትን ባዶ እናደርገዋለን። አለቀ። እንዳንተ አይነት ሰገጤ እንዳንተ አይነት እካክ በኢትዮጵያ ህዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን አክብሮ ፊውቸሪንግ ድገባ አድርጎ ነበር። ቴዲ አፍሮ በአሁኑ ሰዓት ይጸጽተዋል። እርግጠኛ ሆኜ ነው የምናገረው። ገስ ወት ደምንባ ታለቅሳለህ፣ ትዘጋዋለህ በቅርብ እመነኝ። አንተ ቤት ገብቶ የሚበላ የለም። አያምንህም። ለምን? የአርሲ ወንድሞች እህቶች ሲታረዱ አንተ ገብተህ ጨፍረሃል። ምግብ ቤቱን እርግጠኛ ነኝ ዘግቶታል ወይ ይዘጋዋል በቅርብ። አንተ ባንዳ ጨፍረሃል። ጥርስን አሰራው እንዳሳ ይሄን ከአያ ጋር የሚያመሳስል ጥርስ አሰራበት። ገንዘብ ትሰራ የለም ትጨፍር የለ እንደ በየቦታው አፍን ትንሽ አስጠብበው ልንገር ብዬ ነው። በዛው አፍን አስጠብበው። መሀይም አንተ ጌዶ ላይ ሰዎች ሞቱ ብለህ እነ ጆን ዳንኤልን ወስደህ ምን ስታረግ ነበረ? የሞቱትን ሰዎች ሁሉም መጥቶ ሲያስተባብርልህ አልነበረም? የአርሲ ወንድሞች አይደሉም ወይስ መርጦ አልቃሽ ነህ? መርጦ አልቃሽ ነው ወይ አንተ መሀይም ዝምባም? ነጭ በልጦብህ ነው የነጭ ጭፈራ ኖ ቪዲዮን አይቼዋለሁ። አስጌደ እንደሾ እሽኮንኮ ተደርጋውላ ስትሰራ ነበር። አስጌደ እንደሾ ስጋ ቤቱ ወይ ምግብ ቤት ካለው እየሄድክ ባናት ተተከል ካንተ አልገዛም ብለህ ጎረቤት እዛ አለ ጎረቤት ጋር ገብተህ ቁርጥ እየበላ አሳየው። አሳብዱት። የአዲስ አበባ አራዳ ልጆች አሳብዱት። ይህን ዝምባም አጋሰስ ስለዚህ አስጌደ እንደሾን ስጋ ቤትም ካለ ቢዝነስም እመነኝ የአዲስ አበባ ልጅ አራድዬ ልጅ ነው። በኮድ ነው የምንነጋገረው። ቤትን ዝምብ ይጫወትበታል። እንዳንተ አይነት ቆሻሻ ህዝብ ሲገደል ህዝብ ሲታረድ ዝም የሚል ዜሮን ከታለ። እንደዚህ አይነት ችሎታ አለን እኛ። የህዝብ ልጅ ስትሆኑ እነ ሳሚዳን፣ እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ዮማሪዮስ፣ ሌሎቻችሁ እነ ራይል ጌጡ
በሙሉ አክባሪ። ዮኒ ማኛ የምደግፈው ከመሰላችሁ እጅግ በጣም ተሳስታችኋል ጋይስ። ዮኒ ማኛ ለኦርቶዶክስ ክዶ ወደ ፕሮቴስታንት እምነት ሄዶ ነበረ። ከዚች ይቺ ስለ ሃይማኖቱ ሲያነሳ ስለ ኦርቶዶክስ ታላቅ እንደሆነች ከሷ በላይ ምንም ነገር እንደሌለ ነው የተናገረው። ነገር ግን እሷን አቋሾ እሷን አዋርዶ ነው ወደ ፕሮቴስታንት ሄዶ የነበረው። ይህንን ማድረጉ ምንም ችግር የለውም። መቀየር ይችላል አንዱ ሰው ካልፈለገ ካልተመቸው፣ መፍትሄ ነው ብዬ ባላምንም። ሶሻል ሚዲያ ብዙ ጊዜ ሰው ነው የሚፈጥረው። አሁን ወንድማችን ዮናስ ሶሻል ሚዲያ ላይ ቢዝነስ እየሰራ ነው ያለው። እነዚህ ወንድሞቻችን ደግሞ ቢዝነስ ነው እየሰሩ ያሉት። ስለዚህ ከስፖርት ጋር የሚያገናኘው ምንም ነገር የለም። የአርሲ ግድያን ለማስቆም ይህንን ስፖርት ወይ ደግሞ የሰዎችን መዝናኛ ማስቆም አይጠበቅብንም። አዶናይ አሁን ላይ እየሰራ ያለው ቪዲዮ አለ፣ እየጨፈረ ቪዲዮ ይታያል አዶናይ። ይህንን ነገር እንዲያስቆሙ መናገር ይቻላል ማለት ነው። ሁሉም ሰው ሀገሪቷ ሙሉ ይህንን ቻሌንጅ መቀላቀል ይችላል ወይም አለበት ማለት ነው። ልክ አይደለም። ሰው መስራት ነው ያለበት። ሰው እየሰራ እያገዘ መኖር ነው ያለበት። ደግሞ ለዚህ ጉዳይ በቂ ነገር አይደለም። በተለያዩ ቦታዎች ሰዎች እየተገደሉ ነው ያሉት። አርሲ ላይ ቢቆም ሌላ ቦታ ላይ ይህንን ግድያ ይፈጸማል ማለት ነው። በየቤታችን ሰው ተገድሎ እናያለን። እኩል ነው። ምንም የሚለየው ነገር የለም ከአርሲ ጋር። እኔ እንደዛ ነው የምረዳው። ስለዚህ ዮኒ ማኛ ቢዝነስ እየሰራ መሆኑን ማወቅ አለብን። ልክ አይደለም እያደረገው ያለው። የሚያናድደኝ የምትደግፉት በዚህ ጉዳይ ላይ ዮኒ ማኛን የምትደግፉ ሰዎች እጅግ በጣም ተሳሳችኋል። ልክ እንዳይመስላችሁ። አንዳንዴ ልክ አይደለም ማሰብ አለብን ማለት እፈልጋለሁ። ዮኒ ማኛ እጅግ በጣም ትልቅ ስህተት እየሰራ ያለ እያወዛገበ የሚኖር ሰው ነውና እባካችሁ ይህን ነገር ጥንቃቄ አድርጉ። ከዮኒ ማኛ አስኬደ እንዳሹ ይሻላል። ይህንን ማለት እፈልጋለሁ። አንዳንድ ሰዎች እንግዲህ አዶናይ ዱባይ ላይ ሲጨፍር ቪዲዮ ለቆ ነበርና ብዙ ሰዎች ሲቃወሙት ነበር። እኔ ደግፌዋለሁ። ስራውን እየሰራ ስለሆነ አቁም ማለት አልችልም ማለት ነው። ስለዚህ ይሄንን ነገር ልክ አይደለም። ብዙ ሰዎች እየደገፉት ነው ያሉ ለአስኬድ እንዴሾ እና እዛ ላይ ኮንሰርት ላይ ለነበሩ ሰዎች ማለት ነው። እነ ሰይፉ ፋንታሁን እጅግ በጣም ያሳዝነኛል። ሳይወዱ በግድ ነው ከዚህ ፕሮግራም ውጭ እንዲሆን የተደረገው። በእርግጠኝነት ብትጠይቋቸው ይህንን ነገር አይቀበሉትም። ልክ እንዳልሆነ ያውቃሉ። ነገር ግን ህዝቡን ለማክበር ያህል ነው ይህንን ነገር እያደረጉ ያሉት። ምክንያቱም ሰው የሚፈልገው ያ ነገር ስለሆነ ይህንን ስለሚያምኑ ያ ነገር ያደረጉት እንጂ በእርግጠኝነት ብትጠይቋቸው እነ ሰይፉ እነ ታደለ ሮባ አይደግፉትም ይህንን ነገር። ከሰይፉ ፋንታሁን በላይ ዮኒ ማኛ ለሰው አግዞ ነው። ሰይፉ ፋንታሁን ብዙ ነገር የሰራ ሰው ነው። ለመቃወም ደግሞ የሚከብደው ሰው አይደለም ሰይፉ ፋንታሁንና እያሰብን ጋይስ እያሰብን ነው ማድረግ ያለብን። ይህንን ነገር እንዲቆም ሁላችንም ተጋግዘን በየቤታችን ሰው እያለቀ ነው ያለው፣ እየተገደለ ነው ያለው። ይህንን ነገር መፍትሄ ማምጣት ነው እንጂ በግለሰቦች ውስጥ እየገባን ህይወታቸው ባናበላሽ። ፍትህ ለአርሲ ለሌሎች እምነቶች እንዲሁም በየመንገዱ እያለቁ ላሉ ንጹሃን ሰዎች ማለት እፈልጋለሁ ጋይስ። እዚህ ላይ እንግዲህ ሀሳብ ብትሰጡኝ ደስ ይለኛል። ለመጥፎ አስቤ አይደለም፣ ጥሩ ነው ብዬ ያመንኩትን ነገር ነው እያደረግኩኝ ያለሁት። በእርግጠኝነት ደግሞ ይህንን ትክክለኛ መንገድ ነው ማለት እፈልጋለሁ። የአዶናይ ወንድማችን አዲስ ቻሌንጅ ተጀምሯል። ምናልባት አይታችሁት ይሆናል። ከ2 ቀናት በፊት 6 ሚሊዮን አክብሮ ነበረ። አሁን ደግሞ እንግዲህ ቻሌንጁ እየሄደ እንደሆነ የሚያሳየው ፍንጭ ታይቷል ማለት ነው። ይህንን ደግሞ እንግዲህ ዛሬ ጠዋት 5.9 ነው ያለው ማለት ነው። የተወሰነ ሺህ ፍሎር ቀንሷል ማለት ነው። እና እጅግ በጣም የሚያሳዝን ነገር ነው። አዶናይ
አሁን ላይ እናስፈልገዋለን ጋይስ፣ በኋላ እንዳይቆጨን። ምህረተአብ የት እንዳለ አናቅም። ይህ ሰው ተገፍቶ የት እንደሄደ አናቅም። መልካም ሰዎች ከዚህ ውጭ እየሆኑ ነው ያሉት እና ለአዶናይ ወንድማችን ማገዝ አለብን ብዬ አስባለሁ። የተወሰኑ ቪዲዮዎች አሉና እነሱ አይተን እንመለሳለን። ምንም ነገር ተባብለን እንድንግባባ አልተፈቀደልንም። በደንብ ነው ደባ የሰሩብን። በምንም አይነት ጉዳይ ለመግባባት አንችልም። ስለዚህ ፍትህ የሚያስፈልገን እንደ አገር ነው። ምንም ነገር ማለት አችልም። አሁን አንዱ ስለ አንዱ አሁን ፍትህ ላቢሲ ሲል ፍትህ ለአክሱም አትልም ይላል። ፍትህ ለአክሱም ስትል ደግሞ ፍትህ ለመከሌ ፍትህ ለከሌ እያለ ነገሩ አይቋጭም። እና እንደ ሰው ነው ማሰብ ያለብን። እንደ ሰው ካላሰብን በስተቀር እንደ ሰው ካልተቃወምን እንደ ሰው ካልደገፍን የሚሻለንን ተመካክረን ካልያዝን በጭራሽ እንድንግባባ አልተፈቀደልንም። እኛ በደንብ ነው የሰሩት። አፍሪካ ላይ በደንብ ነው የሰሩት። የገቡበት መንገድ የተለያየ ነገር ቢሆንም በቃ እንዳንግባባ አድርገን ተበላሽተናል። የምንቃወመውን አናቅም፣ የምንደግፈውን አናቅም። ወይ አልሰለጠንም ወይ ባህላችንን አልያዝንም። ይሄ በርገር ውስጥ ያለ ሰላጣ ሆነናል። ስለዚህ ምንም ማለት አይችልም። አንድ ታዋቂ ሰው መጥቶ ፍትህ ለከሌ ካለ ፍትህ ለእንትና ስለምን አትልም ይላል። ፍትህ ለእስላም ካለ ፍትህ ለኦርቶዶክስ ይላል። ፍትህ ለምን እና እንደ አገር ነው ፍትህ የሚያስፈልገን። መሰልጠን አለብን። ፕሮፌሰር መስፍን ወልደ ማርያም ምን ብለዋል? ቄደር ያስፈልገናል ብለው ወደ ሃይማኖት እንዳትወስዱ፣ እንደ አዲስ ታጥበን መሰራት መቻል አለብን። በምንም ጉዳይ ላይ መግባባት አልቻልንም። እውነት መነጋገር አልቻልንም። ታላላቅ ሰዎች መጥተው ማህበራዊ ሚዲያ ላይ እንዳይመክሩ ማህበራዊ ሚዲያ ላይ ያለ ደናቁርት መዓት እንቅፋት ሆነዋል። ስለዚህ መደረግ ያለበት መሰልጠን፣ በቃ የሰለጠነ ህግና የሰለጠነ ዜጋ እንድንሆን ከሰዎች ጋር በሐሳብ መወያየትና መግባባት እንድንችል ጠንክረን መስራት መቻል አለብን። አለበለዚያ አንግባባም። እንዳንግባባ ተደርገን የተሰራ ነው። አይሆንም። ልንግባባ አንችልም። ምንም ማለት አይቻልም። ማህበራዊ ሚዲያውን የተቆጣጠሩት አመፀኞች ናቸው፣ ጉልበተኞች ናቸው፣ ቡድንተኞች ናቸው፣ መሀይሞች ናቸው። ስለዚህ ማንም ምንም እንዲል አልተፈቀደለትም። ድሮ በኤንጂኦ እየመጡ ነበር የሚያፋጁን፣ በእርዳታ ድርጅት ስም እየመጡ። አሁን ማህበራዊ ሚዲያ ላይ ያለን ሀበሻን ለማናከስ ዝም ብሎ ጣል ነው የሚያደርጉት። አሁን በተለይ ውጭ ሀገር ያሉ ወንድምና እህቶች ለዚህ የተጋለጡ ናቸው። ኑሮም ከባድ ስለሆነ ወይ ሰርቶ አይበሉ 24 ሰዓት። ታዲያ ሰው ቲክቶክ ላይ ምን ያደርጋል? የሆነ ነገር ከሌለው ከጀርባ የሆነ ሰፖርት የሚያደርገው ሰው ከሌለ እና እየሞተ ያለው የሰው ልጅ ነው፣ እየገደለ ያለውም የሰው ልጅ ነው። እየተሰደርን ያለነው በጋራ ነው፣ እያሳደርንም ያለነው በጋራ ነው። ወደሆነ አካባቢ ወደሆነ ቦታ መጣል አይቻልም። ችግሩ የከሌ ነው፣ አንድ ተጎጂ አንዱ የችግር ሰለባ አይደለም። እንዳጠቃላይ ነው ፌል ያደረግነው። ስለዚህ የሆነን ሃይማኖት መኮነን፣ የሆነን ሃይማኖት ልክ ማድረግ፣ የሆነን ቋንቋ ተናጋሪ ኤክስ ማድረግ፣ የሆነን ምናምን ማድረግ ሳይሆን እንደ ሀገር ደንቁረናል። በተለይ እዚህ ማህበራዊ ሚዲያ ላይ ያለን ኢትዮጵያኖች አደብና ስርዓት መያዝ መቻል አለብን። እንዴ አንችልም እኮ በጭራሽ እኮ መግባባት እኮ አይቻልም። የሆኑ ሰዎች የሆኑ ነገሩን ይዘውታል። ከዛ ሐሳብ ማስተናገድ አችልም። እና እኔ የምናገረውንም ደግሞ ወደሆነ ሰው ወደሆነ ግለሰብ አትወስዱ። እኔ ከማንም ጋር ጥላቻ የለኝም። ከማንም ጋር ደግሞ የተለየ ፍቅር የለኝም። የምሰራውን ስራ ለሆነ ሰው የሚተረጉም ከሆነ ትርጉሙት አይመለከተኝም። እኔ ከስሜቴ ተነስቼ የሆነ ነገር ማለት አልፈልግም። እኔንም የሚጠቅመኝ አገሬንም የሚጠቅማት ለልጆቼም ለወንድሞቼም ለቤተሰቦቼም የሚበጅ ነገር ነው እንጂ የምናገረው ከሆነ ሰው ተነስቼ እኔ በጣም ነው የምጠላው። ስሜቴን አልጠቀምም። ስሜቱን የሚጠቀም ሰው ደግሞ በጣም ነው የምጸየፈው። በእውቀት ማውራት፣ በእውቀት መነጋገር፣ በሐሳብ ማውራት፣ በሐሳብ መመላለስ ለሀበሻ በተለይ አልተፈቀደልንም። ማህበራዊ ሚዲያ ላይ ስንሰዳደብ፣ ስንዘላለፍ፣ ስንጨቃጨቅ፣ እርስ በራሳችን ስንኳነንና ስንካሰስ እንጂ የምንውለው ለሀገርም ለህዝብም ለሃይማኖታችንም ለሀገራችንም ለጎረቤቷ ለሁሉም የሚጠቅም ሐሳብ አናመጣ። እያንዳንዱ የሚከቱብን ነገር የሚያመጣን መጨረሻ ውጤታችን ምን ሆኖ የሆነ ሰው ጠልተን እናገኘዋለን። ቡድንተኛ ጉርብተኛ ሆነን እናገኘዋለን። ከእንደነዚህ አይነት ሰዎች ጋር ደግሞ ለዘላለም አልመካከርም፣ አልወያይም። እምወያየው ሐሳብና እውቀት ካለበት ቦታ ነው። መልካም። በነገራችን ላይ ስለዚህ ልጅ አንድም ቀን ቪዲዮ ሰርቼ አላቅም። ነገር ግን የሰብአዊነት ጥግ ማለት ይህ ነው። እስኪ ቪዲዮውን ሰምተን እንመለስበት። ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው።
እኔ የማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይሄን ድርጊት የፈጸሙትን ሰዎች በአፋጣኝ ለሕግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃል። ሙስሊሞች በተቻላቸው መጠን ጆን ዳንኤልን ኮመንት ላይ በደንብ አመስግኑት። በነገራችን ላይ የሰብአዊነት ጥግ ማለት ይሄ ነው። አርሲ ላይ ለተጎዱ ወገኖቻችን ወንድሞቻችን ፍትህ መጠየቅ፣ አክሱም ላይ ለተጎዱ ለተጨቆኑ ወገኖቻችን ፍትህ መጠየቅ ሃይማኖት አይገደበውም። ሰውነት ብቻ በቂ ነው። አንዳንድ መርጦ አልቃሾች አሉ። እነዚያን መርጦ አልቃሾች ተዋቸው፣ ምንም አያስፈልጉንም። ሲጀመር መርጦ አልቃሽ ያረግናቸውም እኛ ነን። መጀመሪያ ማንን መገንባት እንዳለብን እንኳን የማናውቅ ሰዎች ነን። ለማንኛውም በየትኛውም አካባቢ ላይ ፍትህ ለሰው ልጅ፣ ሰውነት ይቀርማል። በእምነቱ በብሔሩ ማንም ሊጨቆንና ሊገደል ሊሰቃይ አይገባውም። ፍትህ ለሰው ልጆች በሙሉ እያላችሁ ኮመንቱን አጥለቅልቁት። ጆን ዳንኤልን በጣም አመስግኑልኝ። ሰውነት ሰብአዊነት ማለት ይህ ነው። የትኛውም ወገን ሲሰቃይ ከመቼውም ጊዜ በላይ ድምጻችንን ማሰማት ሰውነት ስለሚቀድም ነው። መርጦ ማልቀስ ወይም መርጦ አልቃሾች ከሚባሉ ሰዎች ይሄ ወንድማችን ምሳሌ ማድረግ ይቻላል ማለት ነው። እንግዲህ ጆን ዳንኤል ሰው ሲወቅሰው ነበር በዚህ ጉዳይ። እንግዲህ ከአዶናይ ቀጥሎ ደግሞ ይህንን ነገር መልእክት አስተላልፈዋል ማለት ነው። እኔ እንጃ ከምን ጋር እንዳገናኙ አላቅም። ሁለቱም ቪዲዮ ሰርተዋል። ጥሩ ነገር ነው እና ከምን ጋር ለማገናኘት እንደፈለገ አላቅም። ነገር ግን አንዳንዴ የምትወደው ሰው ስታስቀድም ልክ ያልሆነ ነገር ስለምትናገር ነው እንጂ ሁለቱም እንግዲህ ተቃውመዋል። ይህን ነገር መመስገን ነው ያለባቸው ሁለቱንም ማለት ነው እንጂ አንዱ አሞግሰ አንዱን መቃወም ልክ አይደለም ማለት ፈልጋለሁ። ግን የሶሻል ሚዲያ ነገር ስለሆነ ሶሻል ሚዲያ ደግሞ እንግዲህ አንዱ ጎራ ትይዛለህ ላንተም ያዋጣህን ማለት ነው እና ልክ አይደለም ማለት ፈልጋለሁ። ወደ ቀጣይ ቪዲዮ አሻግራችኋለሁ። ስለ አዶናይ 6 ሚሊዮን ነበር። ዛሬ ደግሞ እንግዲህ 5.9 ደርሷል። አንፎሎ ቻሌንጁ እንግዲህ እየተካሄደ ነው ያለው። ማገዝ አለብን ጋይስ እና እኔው እስኪ ቪዲዮውን ጋይስ አዶናይ ማለት ነው 6 ሚሊዮን ፎሎወሩን በ2ኤፍ ፕሮፐርቲ እንደሚያከብር ነግሮን ነበርና እኔ እስካሁን ድረስ ቪዲዮ እየጠበቅኩ ነው። አሁን ሩብ ጉዳይ ነው ለ7 ማለት ነው እና አንተኛ ወይ እንጠብቅ ጋይስ። እና ሌላው ደግሞ ምን ላሳስባችሁ ወዳለው 6 ሚሊዮን አሁን ገብተናል። እግዚአብሔር ይመስገን። ግን አካውንቱን በደንብ ኮፒ ሊንክ ሼር ሪፖስት እናርግለት። አብሶ ኮፒ ሊንክ ምክንያቱም መቀጠል አለብን። 6 ሚሊዮንም እንዲዘግብላችሁ ይሄ የትላንት ቪዲዮ ነው ትፈልጋላችሁ። ስለዚህ የአዶናይ አካውንት በደንብ ኮፒ ሊንክ ሼር ሪፖስት አርጉላት። እንዲህ ነው ማለት አያስፈልግም። ግን ያው አሁን አዶናይ አካውንት ላይ የአንፎሎ ቻሌንጅ ጀምሯል። ፋሚሊ እኔ የሚገባኝ ይሄ ልጅ እንዴት እንደምታስቡት አላውቅም። አንዳንዴ ሰው ነው ግራ ይገባኛል። እና አሁን እንዲህ ነው ማለቱ አያስፈልግም። ሾርት ሚሞሪ አንሁን። የሰው ክፋቱ ደጉን ጊዜ መርሳቱ ነው። ይሄ ልጅ ያላረገው ነገር የለም። እውነቴን ነው የምላችሁ ያልና እንደ ሰው እንደ ታናሽ ልጅ ይሄን አርጋል ማለት ሲገባን ይሄ ልጅ የሆነ ነገር ሀፕን ባረገ ቁጥር የሆነ እዛ በፈነዳ ቁጥር አዶናይ እኮ መንግስት አይደለም እንትን አይደለም ግለሰብ ነው፣ የሰው ልጅ ነው። ለምን እንደዚህ እንደሚባልበት አላውቅም። እንዲህ ጠልቀም እንዳታወራ ሴንሲቲቭ ፓርት ነው ነገሩ። ብቻ ኮፒ ሊንክ አድርጉለት ፋሚሊ። ይደብራል። 6 ሚሊዮን ገባው ብሎ ደስታውን ሳይጨርስ አንፎሎ ቻሌንጅ ተጀምሮበታል። ኮመንቱ ሴክሽኑ በጣም የሚያስጠላው ስድብ ብቻ ነው። ብቻ ሾርት ሚሞሪ አንሁን። ሁሉ እሱ ብቻ አይደለም፣ ሙሉ ቲክቶከሮች አሉ። እሱ ላይ ለምን እንደዚህ እንደተነሱበት አላውቅም። ሁሉም ቲክቶከሮች ያልሰሩ ለምን እሱ ብቻ ለምን? እውነቴን ነው። እሱ ያላረገ ነገር የለም፣ ብዙ ነገር አድርጓል። እና ብቻ እንትን በሉ። ይሄ ነገር እንዲህ ነው ማብራራትም አያስፈልግም። ብቻ አዶን ያልፋል። በርታ ወንድሜ፣ እውነቴን ነው ያልፋል። የሰው ልጅ ኮንዲሽን ይዞ ነው የሚጠብቀው እና ብቻ ሾርት ሚሞሪ ነው። አይዞህ አዶን
እኔ ጋይስ ጀስት ካሌ ምናምን ብዬ እንደዚህ ጣት ምናምን ጠቁሜ ምንም የምሰራው ቪዲዮ የለም። ሰው በራሱ ይፈር ስለሚያፍር ማለት ግን እዚህ ሶሻል ሚዲያ ላይ ሁሉ ጊዜም ጣት የሚጠቀመው አንድ ሰው ላይ ነው። በቃ እንዴ አንድ የአርቲስቶች ምናምን የሏችሁም እንዴ? የሆነ የመንግስት አካል ምናምን አጠሩም እንዴ? ጥራ የዛ ሂዱና ጥሩ እንጂ አንድ ሰው የሆነ ሴትዮ ድንጋይ አደናቅፋት ወደቀች አይደል? አዶናይ ድረስላት። የሆነ ሰው አዶናይ ድረስላት። የሆነ ቀበሌ እንደዚህ ነው አዶናይ። ኧረ ሼም ኦን ዩ ጋይስ። እሺ በጌታ በኢየሱስ እና ጋይስ ይኸው ከታች ሜንሽን አድርጌላችኋለሁ። ኮፒ ሊንክ አድርጉ ጋይስ፣ ወዳችኋለሁ። እሺ አንድ ቪዲዮ ልጨምር ጀስት ቢካዝ በቃ ሰንስ ሊሰጠኝ ስላልቻለ ስንትና ስንት ባለጌ ስንት ጋለሞታ ዘርም ሳይሉ ሃይማኖትም ሳይሉ ህዝብም ሳይቀር እንደፈለጉ ተንዘላዝለው እንደፈለጉ ተራቅተው እንደፈለጉ አዋርደው እንደፈለጉ አንቋሸው ምንም ያላላችኋቸው አሁን ይሄ ልጅ እንዲህ አለ ብላችሁ ለምን ሀዘንህ ገለጽክ? ለምን ለአንድ ህዝብ ህይወታቸው ላጡ ሰዎች ለምን ድምጽ ሆንክ ብለህ ለነዛ ድምጽ አትሆን ለነዚህ ለምን ድምጽ ሆንክ ብለህ የምትሉ አንፋለው እናርገው እንዲህ እናርገው ብላችሁ እንደዚህ ያረበሻችሁ እንዴት በምን ሂሳብ ነው ያያችሁት? ወይስ በልጦ ስለተገኘ ስለሚያማችሁ ነው? ቀደም እንዳልኩት ልጁ ምንም አይነት የህዝብ ኃላፊነት የለበት። አንድ ተራ ሶሻል ሚዲያ ኢንፍሉዌንሰር፣ አንድ ተራ ቲክቶከር ነው። አፍ ወለምታ ቢያጋጥመው እንኳን ምንም አይነት ኃላፊነት የለበት። ስንት አሉ አንዴ ህዝብ የሚያንቋሽሹ ሃይማኖት እስከ ጥግ ድረስ የሚያንቋሽሹ በይፋ የሚሳደቡ በይፋ የሚያንቋሽሹ እነዛም ሳትሏቸው እንዴ ስንት አሉ አይደል? እንዴ እንኳን ተደፈረች እንኳን ተገደለች ብለው የሚሰብኩ ቁራጥ ፍረጡ ሲሉ ነበር። ምን ያላልፋችሁ ይሄ ልጅ እንዴ ለምን ከላይ ተገኘ ብላችሁ? ዋ ሰላም፣ እንዴት ናችሁ? ሁላችንም አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ክቡን እንድንቆምለት በአክብሮት እጠይቃለሁ። ኦርቶዶክሳውያን በጣም ፈተና እየበዛብን ነው እና አንድነታችን ያስፈልገናል። ለአርሲ እንድረስላት መሄድ እንኳን ባንቺ ባለን አቅም ፈተና በዛብን ያልሽው ኢጃቧን ለብሳ አገሯን እክሏ ስትዋጋ በትምህርት ጊዜ ኢጃቧን አውልቂ ስትባል ምን ነው ያኔ ድምጽ አልሆንም አልሽ? ምን ነው ያኔ ፍትህ ብትጠይቂ ካንቺ እኮ ምንም አይቀንስም ነበር። ላስታውስሽ፣ አንቺን የሚከተልሽ አንቺን የሚያደንቅሽ አንቺን ፎሎ ያረጋሽ ኦርቶዶክስ ብቻ አይደለም ሙስሊምም ጭምር ነው። አይሻለሁ ብዙ ጊዜ ከሙስሊሞች ጋር ስታሽቃብጪ በረመዳን ምናምን እና ለዚህኛው ጊዜ የትሽ አገሯን ወክላ ኢጃቧን ለብሳ ተዋጋች። በትምህርት ጊዜ ኢጃቧን አውልቂ ተባለች እና ፈተና በጣም ነው ፈተና ያበዛባችሁ። ውጡልን፣ ይሄ ሀገራችሁ አይደለም። እዚህ ጋር መስጂድ አይሰራም፣ ትምህርት አትማርም፣ ያዛን ድምጽ አይሰማም። ሙስሊሞች ሁሌ ስደተኛ ናችሁ። ያ ሰላም ፈተና በዛባችሁ፣ በጣም በዛባችሁ። አልহামዱሊላህ እኛ ፍትህ የምንጠብቀው ከዓለማቱ ጌታ በአላህ ሱብሃነሁ ወተዓላ ብቻ ነው። የሰው ፍትህ የትም እንደማይደርስ ደግሞ አየነው። ያ ሰላም እንግዲህ ጃኒ ብዙ ማድራቂ ሙስሊም እንዳለሽም ደግሞ እንደዛውም ታዝበውሻል። ልንገርሽ ብዬ እንግዲህ ጋይስ እዚህ ላይ ምንድነው ማለት የምንችለው? ምን ብናደርግ ጥሩ ይመስላችኋል? እንግዲህ እንደሰማነው ነው፣ ቪዲዮዎቹን አይተናል። ምን ብናደርግ ነው ጥሩ ነገር የሚሆነው? ሁሉ እየተቃወመ ነው ያለው፣ በየእምነቱ እየተጋጨ ነው ያለውና ምን ማድረግ ነው የሚቻለው እዚህ ጉዳይ ላይ? ከሃይማኖቱም ከሌላውም ጉዳይ ሰው ነው የሚቀድመውና ሁላችንንም አንድ ቦታ ላይ ሰው ሲጎዳ ስለ ሰው ከቆምን ስለ ሃይማኖት ልዩነት አይመጣም። ሁላችንም ለሰው ብንጮህ ጥሩ ነው ብዬ ነው ማምነውና እንግዲህ እዚህ ላይ መፍትሄ የምትሉት ነገር ምን አለ? እንግዲህ ለጃኒም ትላንት ተቃውማለች፣ ዛሬ እህታችን እንግዲህ እየተቃወመቻት ነው ያለችው ጥሩ ባልሆነ መንገድ ማለት ነውና እንግዲህ ስለዚህ ጉዳይ ምን ማድረግ ነው ያለብን? መፍትሄውስ ምን ይመስላችኋል? እኔ የምለው ለሰዎች ማክበር አለብን፣ ለግለሰቦች ብዬ ነው ማምነው። ከአንድ ሰው ጎን ብንሆን ያ ሰው
ኦርቶዶክስ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ የተለያዩ እምነቶች ተከታይ ሊሆን ይችላል። ስለዛ አንድ ሰው ከጮህን ስለ ሌሎችም እንጮሃለን ማለት ነው። ሌላ ችግር አይመጣም ማለት ነው። ግን በየሃይማኖታችን በየብሔራችን እየተለያየን ከሄድን ግን ልክ አይደለም። ስለዚህ ሁላችንም ከግለሰቦች ጎን መሆን አለብን። በእኔ ላይ በእናንተ ላይ በሚደርሰው አንድ ላይ ሆነን ነው ማለፍ የምንችለው። ስለተቃወምን የሚመጣ ምንም ለውጥ የለም። አንድ ሰው ሲገደል፣ አንድ ሰው ችግር ሲደርስበት ሙስሊም ይሁን ክርስቲያን ከሱ ጎን መሆን ያለብን፣ መርጦ አልቃሽ መሆን የለብንም። ስለዚህ ይህንን ነው ማለት የምፈልገው ጋይስ። ምናልባት የእናንተ ሀሳብ እዚህ ላይ ማከል ትችላላችሁ ማለት ነው። እንግዲህ ሁላችንም ለመፍትሄ ነው መሄድ ያለብን እንጂ ለሌላ ለመሰዳደብ መልስ ለመስጠት ባንሄድ ጥሩ ነው። ሁላችንንም እንግዲህ እንተጋገዝ ማለት እፈልጋለሁ። መፍትሄው ያ ነው። ሰዎች ስለጠላን ምንም መፍትሄ አይመጣም። ሰው ስላቋሸሽን ለሰው መልስ ስለሰጠን መፍትሄ አይመጣም። ስለዚህ ይህንን ነገር ተግባብተን ተስማምተን ኦርቶዶክሱም ሙስሊሙም ሌሎች እምነቶች ተከታዮች እንግዲህ ይህንን ነገር ማድረግ አለብን። አንድ ላይ ሆነን መሄድ አለብን ብዬ አስባለሁኝ ማለት ነው ጋይስ። እንግዲህ እናንተ እዚህ ላይ ሀሳብ መስጠት ትችላላችሁ ማለት ነው። በስተመጨረሻ አንድ ቪዲዮ ልጋብዛችሁና እኔ እዚህ ላይ አበቃለሁኝ ማለት ነው። ሰላም ለሀገራችን፣ ሰላም ለሁሉም። እሺ ቤተሰብ፣ አርሲ ላይ እየተካሄደ ያለው ነገር እኔን ሳይሰማኝ በወገን የሚደርሰው ጭፍጨፋ ሳይጎዳኝ ምናምን ቀርቶ አይደለም እዚህ መጥቼ ቪዲዮ ያልሰራሁት። ነገር ግን መጥተህ እዚህ ቪዲዮ ስለሰራ ምን ስላልክ ማለት ነው የምትፈጥረው ተአምር የለም። ቪዲዮ የምትሰራው እኮ ሀገር እንዲያውቅልህ ሁሉም ሰው እውቅናው እንዲኖረው አይደል? ተሰርቷል። ከዚህ በኋላ ያሉት ቪዲዮ የሚሰሩት በሙሉ ለወንት የተመታበት የደረቀበት ለማስነሳት ፎሮ ለመሰብሰብ ነው። ለእነሱ ደግሞ አልፈለኩም። አሁንም እኔ ስለ አርሲ እንደዚሁን ለማለት አይደለም የመጣሁት። እኔ እዚህ የመጣሁት ማለት ነው ሲኖዶሳችን ለሁለት ሊከፈልብን ሲል ሆ ብለህ በጋራ ወጣ ጥቁር ለብሰህ ሸት አሰርተን የወጣ ነው አለና እንደዛ አሰርተን ስንወጣ ባንዴ ቆማ። አሁንም ነገሩ እውነት ከልባችሁ እንዲቆም ከፈለጋችሁ ኢትዮጵያ የሙስሊምም የክርስቲያንም ምድር ናት። የትኛውም ቦታ እገሌ ሙስሊም እገሌ ክርስቲያን የሚባል የለም። አርሲ ላይ ክርስቲያኖች በነፃነት መኖር አለባቸው። ለዚህ ደግሞ ማለት ነው ማንም መልስ እንደማይሰጥ ታውቃለህ። በቃ እዚህ መጥተህ ቲክቶክ ላይ ስለተሽለጠለጥክ ምንም አታመጣም። በቃ መጠየቅ በምንችልበት መንገድ መጠየቅ በሚገባን መንገድ ጥያቄያችንን ማቅረብ አለቀ እንጂ እነ ጎስት እነ ፏድ እና ምን ተሰብስቦ ከ3 ወር በፊት አዶናይ የሚሰራውን አይነት ስራ ኢትዮጵያን የማስተዋወቅ ስራ ኤፍቲቪ ኢትዮጵያ መጥቶ አዲስ አበባን ድረስ ላይ ምን አይነት ትልቅ እይታ ለሀገራችን እንደሚመጣ ይገባል። ይሄን ነገር አስበው ከ3 ወር በፊት ቀድሞ ሲንቀሳቀሱበት የነበረ ጉዳይ ነው። ይሄ እንደሚፈጠር ማንም አያውቅም። ስለዚህ አሁን የዚህ መጣ የተፋረሙትና ምናምን ከስሮ ከውጭ የመጡ ሰዎች ምናምን ላሽ ይባሉ ከደበረ ካልተመቸ መቅረት ነው። በቃ የቀሩ ብዙ ሰዎች አሉ አይደል? በቃ እንደዛ መቅረት ነው እንጂ ሲመጣ እነሱ ለምን አዘጋጁ እነዚህ አትበል። በቃ ካለ አቅሙ ካለ እውነቱ የሚሰማ ከሆነ እዚህ ጋር መጣ እዚህ ጋር ቲክቶክ ላይ ማለቃቀስ አይደለም። ሂድና ስራ አጥፉ ለታሰብክ አንተ በእነሱ ቦታ ብትሆን ምን ታደርጋለህ? በቃ ሁላችሁም መጣችሁ ነው ተነፋው ላይ የምትፈርዱ መጣችሁ እናንተ እዚህ እንትምትሉ እናንተ በእነሱ ቦታ ብትሆኑ ምን ታደርጉ ነበር? ኦርቶዶክስን የምትወድ ከሆነ እምነትን የምትወድ ከሆነ ወገን ሲጨፈጨፍ እያየህ አላስችል የሚልህ ከሆነ ማድረግ ያለብን ታውቃለህ። እዚህ መጣ ዝም ብለህ እገሌ እንደዚህ ያለ እንትን ማይካሄድ ምናምን አቅምህ እሱ ጋር ስለሆነ ዱላ እሱ ጋር ታሳርፋለህ። ዱላ የሚያልፍበት ሰው ሞልቷል። እሺ እዚህ ዝም ብለህ እየመጣ አታሽላለህ።